እናዘጋጃለን፣ መጠይቅ እናዘጋጃለን። እንጠይቃቸዋለን፣ የሰጡናን ሀሳባቸውን። የሸዋ መብረቅ ሀሳብ መጠራ አድርገህ ስሜታዊ ሳትሆን ተናገር። ድምጼ ይሰማ? ትሰማለህ። በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል። እስከ ዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ ከቪዲዮ አካባቢ ሳይ ጠብቀኝ ወንድማችን ተጠብቀናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም፣ ለአባትየውም መደረፍ ፈልገን አይደለም። ትክክለኛ መረጃ ካላችሁ አምጡ፣ አሳዩ። እኛ የምንረፍ ቤተሰቡ የሚረፍ እናንተ ምረፉ። አመሰግናለሁ። ቆይ ሚዩት አድርግ። አሁን እዚህ ላይ ሁለህን ቆይ። እሺ ቴንኪው። አሁን ሰያም ታደርግልኛለህ። ኮመንቱ ይከፈትና መጠየቅ። ቆይ እንድረስ አካሄዳለሁ ወንድሜ፣ አንድ የጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክለት የሚሉ 2 ቁጥር ነው የሚጽፉት። አይ ቪዲዮውን እዚህ ላይቭ ላይ ያሳዩን የሚሉ ሰዎች ደግሞ 1 ቁጥር ነው የሚጽፉት። አይሆንም በውስጥ የሚባል ነገር አንድ ጊዜ እሺ ሰያ ቆይ አንድ ጊዜ እኔ ልናገርና በቪዲዮ ይላክ ለኔ ይላክ ታሉ በቪዲዮ ማለት እንደውም ብሬክስ አንድ ጊዜ ብሬክስ ይላክ ታሉ ብሬክስ አስቆምልኝ። አንድ ቃል እንገር። እሺ እስካሁን በውስጥ ነው በውጭ ነው ላኩልን። ቅድሚያ እናንተ ነው የምንጠብቀው። እኛ እኮ ከሳሽ ነን ምናምን ስትሉ ነበር አይደል? አሁን እኛ ተስማምተንበታል። ቪዲዮ በ45,000 ሰው ፊት በቪዲዮ ነው የምንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ። ዘመድም ነህ ና ብለው ጎትተው ይዘውኝ መጥተው ና መረጃ በደንብ መስማት አለብህ አንተም አትቀርም ብለው አሁን ይኸው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ። ወንድም አገኝን ደውላችሁ መጠየቅ ከሌ የሚባልም ዘመድህ መጥቶ ተቀምጦ ነበረ ህዝቡ ጋር አብሮ ቀርቦ ነበር ለምትሉት ነገር እኔ ዘመዷ ነኝ። የቅርብ በጣም እንተዋወቃለን፣ እንጠያየቃለን። ተወንድም አገኝ ኃይሉ ጋር ደውላችሁ መጠየቅ ትችላላችሁ። እኔ ዘመዷ ነኝ። ዘመዷ ባሉበት ና ቪዲዮ እንድታይ ብሎ አሁን ይኸው ቪዲዮ ጋር አቁመውኛል። አብሬ ላይ እናንተ ጋር አሁን ምንም አሁን እናንተ ጋር እከሌ ሳትሉ የዘመዴን ቪዲዮ ተከታተሉ። ወደፊት የሚሰጠውን መረጃ አንድ ጥያቄ ይኸውልህ ምን መሰለህ፣ አሁን ቤተሰብ ከኛ ወገን እዛ አብሮ የነበረ ከሽማግሌዎቹ እስኪ ስም ንገሩን ቢሉን ማን ብለን እንንገራቸው? አንድ ጊዜ እኔ ወንድም አገኝ ጋር ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል። ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይኸው ቀርቧል። ታውቀዋለህ ወይስ ዝም ብሎ ነው ስም ከሌ ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካላ በቃ መረጃው ሁሉ ስህተት ነው። እናንተ መልሳችሁ ነገር መጠየቅ ትችላላችሁ። ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ ብሬክስ በቃ ይቅርታ። ደቂቃው 14 ደቂቃ ከ32 ሰከንድ ነው። ረጅም ነው። ልጆቹ ከታች ጀምሮ እስካለችበት ቦታ ድረስ መንገዱን ሲወጡት የሚያሳይ ቪዲዮ ነው። በጥሞና ለመከታተል የምትችሉ ከሆነ 14 ደቂቃ ነው። ሙሉ ቪዲዮ ላሳያችሁ። ችግር የለው እና እናንተ ችግር የለው። ቪዲዮ ስከፍተው ከላይ ኢንፎርሜሽን አለ። ማርች 27 2026 3 ሰዓት ላይ ጠዋት ኤኤም ላይ የመጣ ቪዲዮ መሆኑን ከላይ ያሳያል። ገብቶሃል? እሺ መልካም ችግር የለው። ኮሜንቱን ኮሜንት እንዳትከፍቱ ሞዴሬተሮች አትክፈቱ ፕሊዝ። እሺ እንዴት ነው የሚዞር? ቆይ ላክልህ። ይኸው ተቀበለው። እሺ ይሄንን ቆይ እሺ ሴፍ አደረኩት። ይታያል አሁን ይታያል። እሺ አሁን ዴቱን ተመልከትልኝ። የመጣበትን ቀን እያየህ ነው ዴቱን ሳ በተቻለ መጠን ካሜራውን እንትን አድርገው አጽዳው። ይሄኛው ላይቭ የገባችሁበት ማለት ነው። እሺ ዛሬ ብሬ ካሜራውን አያወዛውዙት። እሺ
አሁን ይታያል። አዎ እሺ ፕሌይ ላድርገው በቪዲዮ ፕሌየር። ታች ንካው። ይኸው እዛው ፓውዝ እንትን መንካት ይችላል። አሁን ትግርኛም ስለሚነጋገሩ ልጆች አንተ መስማት ትችላለህ። እኛ ስለማንሰማ ለምሳሌ ለምሳሌ ቪዲዮ ሊጀምር 1 ደቂቃ ዋናው ፓርት የሚባልበትን ሊጀምር 1 ደቂቃ ምናምን ሲቀረው አስጀምረው እንዳይቋረጥ ነው ከመን ይያልኩ ያለው። ከዛ ቪዲዮ በኋላ ወደ ሰይድ ስለምትልከው ሙሉ ቪዲዮ ችግር የለም በዛም ይታያል። ልብስ አለ። ብሬክስ አዳምጡ ነው ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማሁ። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ነው ይባዲኔ ለዲኤንኤ ምርመራ ከጉልበት አጥንት ለሚያዘው ተብለን ከዚያ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለችም የሚለው ላይ ደርሰናል። ከዚያ በተረፈ ይህንን ነገር ኢትዮጵያ በየመን በኩል አልፎ ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ልጨርስ አሁን ልጨርስ እየተነጋገርን ያለነው ነገር መረጃ ሳዩን ብላችሁን እኛ ጋር ያለው መረጃ ሳይተናል አይደል? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለውም። አሁን ይሄ መረጃ እውነተኛና የሀቅ ሰው ከሆናችሁ ከሆነ ይህንን ነገር ወስደን የዘለመድ ምርመራ ይመረመራል። ኢትዮጵያ አትመረመራል። እውነተኛና ውሸተኛው ሰውዬ ይታወቃል። ይህ የቃቃ ጨዋታ የሰው መሆኑ አለች። በዛ ሹባካ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን እንቶ በቃ ይበቃ ይበቃ። እንደ ትልቅ ሰው እናስብ። አሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይህንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለን። ይሄ ነው ያለው ነገር። እኛ ጋር ሌላ አዳምጡኝ። እድል ስጡኝ ለኔ አበሻ አንዴ ሚውት እንዳትፈታ በቃ ዘጥ ብለህ ዝም ብለህ ሚውት አስረት ተቀመጥ። እኔ አንዴ ልናገር አንድ ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። በመጀመሪያ እዚህ ጋር የተሰበሰበው 51,300 ህዝብ ህፃን ልጅ አይደለም።
እናንተ ኢትዮጵያ ውስጥ እናስመርምራል የምትሉት ከጸጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታዋጣዋለህ። ጸጉሯንም ትቆርጠዋለህ። ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን? በእጅ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድስማሩ እንዳይናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር እንደምትሰብ ኑሮብኝ አይደለም። ወይ እንደሰዲያት እውነቱን ነው ምናስጋምልልሱን ትሆን መረጃ አሳይና ይሄ ነው ዋናው። እሱ ጋር ምንድስቱ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆችም ተዋቸው። ሰዎቹ ያላቸውን አሳይተዋል። ጠይቀናቸው ነው ሚውት አድርገዋል። አንተ ደግሞ አለኝ የምትለው ነገር አሳይ። እነሱን ፐርሰናሊ አታካት አድርጋቸው። አሁን ለጊዜው ምንም ሌላ ነገር ለዚህ ምን ልትገድፉና እኔ ልትመልሱኝ አችሉም። እኔ ትክክለኛውን ነገር ተናግሬ መስላለብኝ እየመለስን አይደለም። እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ ሌላ የግል ጸብ ኑሮብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደል? መረጃህን አሳየን እናወራለን። ማይታና ሰው እኮ አልተናገረም። ኦኬ ልደውል ነው። እሺ አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን እዚህ ሄሎ ሰላም ብሮ፣ ምንም እንዳትፈራ እንዳትጨናነቅ፣ ማንን ስም እንዳትጠይቁት፣ ከየት ነህ ስምህ ስራህ እንዳትሉት፣ ለራሱ ደህንነት ትክክለኛ የሚያውቀው ነገር ይናገር። ግባ ያላ ማነው ስምህ? ሸጉት። ስምህ ማን ነው? ልውረድላችሁ። እንኳን ደህና መጣ። እንግዲህ ያለውን ነገር ሰምተሃል አይደል? እኔ ያለውን ነገር እየተከታተልኳችሁ ነበር። ሁላችሁም ተላይ ተሰያለ እየተከታተልኳችሁ ነበር። ኦኬ ያለው ነገር በጣም የሚያሳዝን ነው። በጣም የሚገርም ነው። ችግር የለም። ገንዘብ ነው። ገባችሁ? አንድ ነገር ስጋ የምትረዱ ነገር ልዩቱ ብትረጋግ መረጃ የሚወጣብን ነገር አለ። ልዩቱ አውጡ የሚባል መረጃ በራሴ ሰምቻለሁ ማለት ነው። ሚዩት አድርግልኝ። ሚዩት አድርጉ። ይሰማል? እንግዲህ ሚዩት አድርግ። ቀጥሎ ወንድማችን ትሰማለህ? ልዩቱ እኔ ከ15 ቀን በፊት በአይኔ በብረቱ አይቻታለሁ። በዛ ላይ ደግሞ ማረጋገጫ ሰው ጠይቄያለሁ። ተዛው ተነሱ አጠገብ ሰው ጠይቄያለሁ። ልዩቱ አለች። ደግሞ የሁለቱ ሬሳና የሰነበት አንድ ማን እኔ ስለ ሬሳ አውቃለሁ። ሬሳ ይሄ የሰነበተ ነው። ቢያንስ አመት ተዛ የበለጠው ነው። ልዩቱ በህይወት አለ። ከላስ በቃ ይልቀቋት። የሚፈልጉትን ነገር ጠይቀው በቃ ልዩቱን ይልቀቋት። የሚያደርጉትን አድርገው ልዩቱን መርቀቅ ነው ያለባቸው። ገባችሁ? ሙታለች ብሎ ብዙ መረጃ ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛ ውስጥ ስላሉ እሷ ብትወጣ እነዚህኞቹ የሚወጡብና መረጃ አለ ማለት ነው። ልዩቱ መውጣት አለባት። ትውጣ። አረቄውን እየጠጣጫትን እየቀመ ለምን ይሄዳል? ያሰቃያል። ለምንድን ነው እንትን የሚል አልሞተች ሙቷል ብሎ ለምን በተሰብ ያስለቅሳል? ነገ ጧት እኮ እሱ ህይወት ይጀምራል። ነገ ጧት እኮ እሱ ወልዶ የራሱን ህይወት ይጀምራል። እናት የለውም አባት የለውም። ሴት ልጅ ይቺ ልጅ መጫልኝ ናት። ለምንድን ነው የማይለቃት? እኔ ልጆችን በአይነ በብረት አይቻታል። እሺ ወንድሜ፣ ቦታው የት ቦታ ነው ያለው? አዎ እየሰማን ነው። የት ቦታ ነው አንተ ያያት? ዋሻ እኔ ልጅቱን በአይነ በብረት አይቻታል። ከዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ተዛው ተነሱ አዎይት ሙታሌ ምናምን እየተባለ ነበር። ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ አይትማ አደበ ተቀመጭ የምትቀመጭ ሆንሽ እንገልሻለን ብሎ አስፈራርተዋት ቁጭ ብላለች። እሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጣኝ ነው የምትለው። እሷ ግን አደበ የምትቀመጭ ሆንሽ አደበ ተቀመጭ፣ አደበ የማትቀመጭ ሆንሽ ወይስ ፈረደሻል ምናምን ነው የሚሏት ነው ያለችኝ። የነገሩኝ መረጃ ማለት ነው። 15 ቀን በፊት ልጅቱን በአይኔ በብረቱ አይቻታለሁ። ከዛ ነው ሶሻል ሚዲያ ሲዘዋወር ብራየው ሁላችሁም ደውያለሁ። ምን ስታደርግ ነው አያት? ምን ቦታ ነው አያት? ቃዩ ኬንዳ ቤት እጅጃፉ ላይ ቁጭ ብላ ነው። ጧት አካባቢ ነው ወደ ስራ እየወጣሁ ነው። ጧት አካባቢ ነው ትግዝ ብላ ቀይ ሸራ ኬስ ያለበት ጋዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ሙታለች ምናምን እየተባለ አይደለም ምናምን ይችል ሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት
እሷ ናት። ከዛ ሌላ ሰው ስጠይቅ አሁን ታለ ምናምን እያሉ ነበር። ግን ልጅቱ በህይወት አለች። አላናገርካትም? እኔ አላናገርም። ሰው አዋሽ ነው እንዴ ይገባለሁ? አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እና የማውቀው መረጃ ይሄ ነው። እሺ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጉድ ነገር ነው የለበሰችው። ጉድ ነገርና ነው ምን ሸሚዝ ያለ ነገር ናት የለበሰቻት ማለት ነው። ከላይ ጸጉሯ ላይ ሻርት ነገር ቀይ ሻልሁን ጥቁር ሻልሁን ጠምጥማለች። አይ ብዙም አልተቋንቋኩም። ገባ እዛ ቦታ ላይ ሰዋሽ ላይ ለምን ታጥቆማለህ ጥያቄ አለ። ገባ ተዛ ተሰዋሽ ሰውጣ ሰዋሽ መድማችን ወደዛ መዳች ምን እንዳጋጣሚ ያዩት እንዳጋጣሚ ሳይሆን መላ ሰው ጠይቄ ስጠይቃት አዎ ታግታ ነበር። ልቀቁ እያለ የምፈልጉትን ጠይቁና ልቀቁ እያለ ነው። ሞተሻል ተበሻል ሞተሻል ተፈለሽ እንገልሻለን ስታለሽ ድረስ ወይስ ዝም ብለሽ ተቀማጭ ብለዋታል ምናምን ብላ ነግረኛለች ማለት ነው። ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህ እና አሁን ቅድም ያሳዩንን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድን ነው የምትለው? ጸጉር አለ የሆነ ልብስ አለ። በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ደግሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ የሚደክመው ወደ ሰው ሲገባ ነው። ወደ ሲገባ እንደ ብሎ ይደክማል። ወደ ሲገባ ቆልቆላ ነው የሚወጣው። ወደ ሰው ሲገባ ቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ ቀበል ሊኖረው ይችላል። ግን ሜዳው ቆልቆላ ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ። ቆልቆላት ማለት አቀበት ማለት። ሁለተኛ ገመዱቱ ተደረሰ ልጅቱ ልትሞት ማይችል በድካም ልጅቱ ልትሞት አይችልም። ሚኪ የቅድሙ ልጅ ካገዘልን ይሄን ልጅ እናገናኘው። ድንበር ላይ ያለውን የቅድሙ ልጅ እናገናኘው። ይሄ የሚያግዘው ከሆነ እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። ያ ማለት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ውስጥ ጠይቁ ቪዲዮ አልቀረጽንም ተብሎ ነበር። አሁን ቪዲዮ መጥቷልና በሱ ዙሪያ ምን ትላለህ አንተ? ሞርከኛ ታውቃለህ ብዬ ነፍር ያሳለ ልጅቱ አልሞተችም እያልኩ ነው። 100% ነው ወላሂ እልሃለሁ ልጅቱ አልሞተችም። 100% ነው የምነግርህ ማለት ነው። ነፍር ያሳለ ለማሳመኛ ነፍር ያሳ ቀጣ ያመጡልሃል። ነገ ጧት ምን ያው የሆነ ልጅ ደብቄ ቀርቄ ሌላ ሬሳ አመጣልሃለሁ። ይሄ የቆየ ሬሳ ነው። የሰነበት ሬሳ ነው። የቆየና የሰነበት ሬሳ ታሽ ቆይ አንዴ አንዴ ድል ስጡኝ። እንድሪስ ቆይ እንድሪስ ቆይ አይደለም ድንበር ላይ ልጅ አለ እዛ ዙሪያ። ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እየሰማ ነው። ከስር እየጻፈ ወጥቼ መስማት አልቻልኩም። ቮይሱን ሪከርድ እያደረገልኝ ነው። እና እሱ ልጅ ማገዝ ይችላል። በዚህ በ50,000 ህዝብ ፊት ቃል መገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ቆይ ምንድነው ማገዝ? ማርች 27 ዛሬ ነው። ሰው አለ ድንበር ላይ ሰው አለ። ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት። ለዛ እኮ የሚሰራው ይሰማል ድምጼ? የሚሰራው ልጁ ፈሻ ምንድን ነው? ህገ ወጥ ስራ ነው የሚሰራው ልጁ። የታቀቀ አዳምጠኝ። ይህን ያገታት ልጅ ሰው ደላላ አያውቀውም። ብዙ ሳያናግረውም ቤቱን አያውቀውም። ፈሻ ተሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የእኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል ይገባልን። እናንተ በተሻለ ነው የረገዛችሁ። አጫህ በፈጠራችሁ። እሺ እናንተ በ50 ሰው ፊት እዛ ሰው ከሆነ የምትፈልጉት የትም ቦታ ላይ የፈለጋችሁት ሰው ነፍ ማሊያን ሰው አለ። እንግዲህ እነሱ ጋር አብረው ይኸው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው የሚደውለው። ቀጥታ ብንግባባቸው እያሉ ማለት ነው። እዛው እኔ አሁን ፍቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሸሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁን አንድ በአንድ እኔ እዛ ቤት ያለውን ታሪካችሁ ጠቅላላ ስለማግረው እንድሪስን ዝም አስብሉልን የሚሉት እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ እሷን ማታም እኮ ሲሻቸው ነበር። እኔ ማታ ከተሉ አሁን እኮ ይዟቸው እኮ ምንድን ነው ያሉት? አንድ ነገር ልንገራችሁ። ሰይድ ደስታ የሚሰጥ አባቷ ወይም ባሏ ይምጣ ወደ ኢትዮጵያ ልናስመረምራለን ያሉት እኮ እዛው ሰው አለኝ። እኔ ነፍ ማለት ከነሱ ጋር ይሰዋል ነው ታርግና ልጆች አስካተልሽ ሁለተኛ ደግሞ አንድ ቁና በርካም ነው ዋ በሚቀዳና እንደ በሚሰበል ነው ይተታለላችሁ ያላችሁት ማለት ነው። ትክክለኛ ሰው ዙስ ትክክለኛ ሰው አወራችኋል። እናት ትምትራለ በርካም ነው እያሞኝ ያለው ማለት ነው። በርካም ተሰብስቦ ያለው ትክክለኛ ሀቀኛ ሰው ነው። ሰውዬው ቪዲዮ አብልቶ ቁጭ ብሎ ፊት ለፊት ሆኖ አያወራም። በርካም ነው አንደኛ በርካም ጉድ ነው ተሰብስቦ ውሃ ቀይ እንጨት ሰባሪ ቁጭ ብሎ እንትን እያለው ማለት ነው።
እንለቃቸዋለን እንደዚህ ብላችሁ ተመክረዋል። እዛ ውስጥ ያሉትም ራሱ ተመክረዋል። በርካታ እናንተ በምንድን ነው እንትን የሚላችሁ ማለት ነው? ትክክለኛ ሰው እንደሆነ ትክክለኛው እሱ ተሆነ አንድ ሰው ይሄን ግለሰብ እንትን አይፈታውም። ተሞተች እኮ ሙታለች ብሎ እኮ ትክክለኛ እንደዚህ እኮ አከራከርም ነበር እኮ። እኛ እኮ እየተከራከረ ሲሱ በቪዲዮ ይወጣ እንዴ? ማነው ሰይድ? አንድ ጊዜ ሰይድ ምን ደማመጥ ከሆነ ይበቃል። አዳመጥናችሁ በደንብ አድርገን አንተ ብቻ ሰው ይገባሽ። አበሻ ምን የምትለዋለ? እኔም አምለው አሁን የሰው ማስረጃ እንደዚህ አይቻል ነበር እንዲህ ነበር አይሆንም። መረጃ በቪዲዮም ሆነ በፎቶም ሆነ በሆነ ነገር የተደገፈ ማስረጃ እንጣልና አስተማማኝ ነገር እኛ ካለች እኮ እህታችን ነች፣ ለእኛም ደስ ይለናል። ግን እየተሄደ ያለው ነገር እዚህ ያለውን የሸዋ ሰው በሙሉ እሷን አብሮ አቦካ ሸዋ ሰው አንተ ሸዋ ሰው አዳምጥ እንደ ሰይድ አሰነው ክላውራ እኛ እንደዚህ አዳምጥ የሸዋ ቢሆነ ሸዋ አትበል እባክህ። ሸዋ ናት። ምንድነው እየቦጥ ላይ የምትወተፍ? እባክህ ሸዋ ናት። ሚዩት ፕሊዝ ዶክተር አንዴ ቆይ ያውራ አንድ ጊዜ እነዚህ ናቸው እናንተ የፈለጋችሁ አንድ ጊዜ ድርስ ነው ያውራ ልጁ ግን አወጣቸዋለሁ። ልጁ ፎቶ አለኝ እኔ ሁለቱም ፎቶ አለኝ እኔ አወጡ ነገ ፖስታቸዋለሁ። ፎቶአቸውን ነው የማወጣው። ሁላችሁም ዝም በሉ እባካችሁ። ትልልቅ ሰዎች አሉ እዚህ። አንተ ወደ ጎጥ ምናምን ይሄ እንካስላንቴ የምትባባሉበት አይደለም። ሰው ላይ በስነ ስርዓት አውርቶ ችግሩን ቋጭቶ የሚሄድበት ነው። አንተም የሸዋ ልጆች የሸዋ አትበል። የሸዋ ልጅ ማሳለፋችሁ የሰጣችኋት ዝም ብለህ ራስን ቤተሰብን ማትወክል አንድ ትልቅ አካባቢ ዝም ብለህ ተው። ስለ ችግሩ ብቻ አውራ። አንተም ፎቶቸው ይደረሳል ሁሉ። አሁን የምንፈልገው ይህ መረጃ እነዚህ ያመጡት መረጃ ይሆናል ወይ ነው። በቃ ሌላ አለች የሚል የለች የሚል እናንተ አሁን ያመጡት መረጃ የ2 ወር ከ7 ወር አስክሬን እንደዚህ ምንም የሌለው አጥንት ይሆናል ወይ? ጭንቅላቱ ይሄ የ2 ዓመት አጥንት ነው እንደኔ ይሄ ጭንቅላቱ ይሄ መረጃ ይሆናል። አዳምጠኝ ተፈለክ እንደሱ አይነት ነገር ነው አንስቼን ያልከኛለሁ። እንደሱ አይነት ሬሳ ነገር ያልከኛለሁ። ቆይቶ አንድ ጊዜ የነሱ ህዝቡ ይሄንን መረጃ ምን አድርገው አይታል? የእናንተ መረጃ ቪዲዮ የተደገፈ ወይንም ፎቶ የተደገፈ አይደለም። ልጅቷ አለች የለችም እናንተም ባመጣችሁት አለች የለች ብለን የምንወሰንበት ምክንያት የለም። እነዚህም ባመጡት ሙታለች የምንልበት ምክንያት የለም። ሁለታችሁም ያመጣችሁት መረጃ የተንሸዋረረ ነው። በተለይ አስክሬን ብላችሁ ያመጣችሁት መረጃ የ2 ዓመት ጭንቅላት ነው የመጣ። ስለዚህ ህዝቡ ይፍረድ። ይሄ ነገር እንዴት ነው የሚያስገድው? ተናገሩ። ኦኬ እኔ ሰያ አንድ ነገር አለ እዚህ ጋር የልጅቱ ጭንቅላት ተብሎ ያየነውና የነበረው ልብስ አንደኛ በፍጹም አይገናኝም። ሁለተኛ የፀጉሯም ሁኔታ እንደሚታየው አሳማኝ አይደለም። እኔ በግሌ አላሳመነኝም። ስለዚህ ይሄኛው ልጅ አለች ካለ ባይኔ በብረቱ አይቻታለሁኝ ቁጭ ብላ። በዛ ላይ እዛ ያሉ ሰዎች እቺ ልጅ የለችም ተብላ ነበር እንዴ ብዬ ስጠይቅ እዛ ያሉ ሰዎች ነገሩኝ በህይወት አለች መኑኝ ብሎ ማለት ነው። እነዚህ ደግሞ ይሄ ነው ቪዲዮ። በጊዜው ልጅቱ ስትወድቅ ለምን አልቀረጿትም? ዛሬ እኮ ቀኑ ስንት ነው ሰያ? የዛኔ ቪዲዮ አባትየው ሲጠይቅ ሁሉም ሰው ሲጠይቅ ቪዲዮ ለምን አልቀረጽንም ብለው ነበር። ዛሬ ቪዲዮ ከየት መጣ? ስለዚህ መነጋገር ነው የሚያስፈልገው። በእኔ በኩል እንደዚህ ነው የማስበው። ብሬክስም ብለው ነገር አለ ሰይድ ጆካ ትሰማለህ? እኛም እንድናወራ ፈቀዱልን እንፈቅድላችኋለን። ቆዩ በእናታችሁ ለመሰላችሁ ልጅቱን ቀብረናታን ብለው ነበር መጀመሪያ። አሁን የተቀበረ ነገር አይደለም ያሳዩ። ቆዩ ይወራ እስኪ። ሚዩት አድርገዋል እነሱ። ልጁ ሀሳቡን ይጨርስ፣ ከዛ ወደ እሱ እንሄዳለን፣ እንመለሳለን። ጭራሽ እኔ እንደው ቪዲዮውን ሳይ የሆነ ነገር ነው የተሰማኝ። በቃ የነበረ ድንጋጤ ለቆ ምክንያቱም እሷ ስላልሆነች ማለት በቃ ተረጋግተን ነው። እሺ እኔ አንድ መናገር የምፈልገው ነገር ለእነ ሀበሻ ማለት ነው። እነ ሀበሻ በእናንተ በኩል የተላከላችሁን ቪዲዮ ወይም እዛ ቦታ ላይ ናቸው አይደል ነው አላውቅም። ዞሮ እናንተ ስታሳዩን የነበረው ቪዲዮ የተቆረጠ ፀጉር ድንበር ላይ መንገድ ላይ የወደቀ አስክሬን ነው። እናንተ ራሳችሁ እንደ ሰው ልጅ ይህ ነገር ስታዩ አምናችኋል? ራሳችሁ ያረጋግጣል ብላችሁ ታስባችሁ ማለት ህሊናችሁ ማለት እንደ ሰው ህሊናችሁ ይሄ የእሱ አስክሬን ነው ብላችሁ እንድታምን አድርጓችኋል። ኦልሬዲ 50 ሰው ነው ያለው ብላችኋል ቅድም እዛ ቦታ ላይ ማለት ነው።
ሽማግሌ ተሰብስቦ እዛ ያለው ሰው በሙሉ ላይቭ ላይ ምናምን ያለው እዚህ ተውትና እዛ ላይቭ ላይ ያለው ሰው ማን ነው? እዛ እናንተ ጋር ያለው ሰው በሙሉ ያ ነገር ያያችሁትን ነገር እናንተ አሳምኗቸዋል? አንድ ሁለተኛ አንድ ይሄ ልጅ እሺ በአካል አይቻታለሁ ከ15 ቀን በፊት ብሏል። ሁለተኛ የጉራጌዋ ልጅ ለ5 ዓመት ታግታ የነበረችው ነፍሰ ጡር ስለሆነች አውጥተው ሲጥሏት በ5 ዓመቷ ሀገር ቤት ገብታ በአይኗ እንዳየቻት ተናግራለች። ሁለት እንደዚህ አይነት መረጃዎችን ሲመጡ እናንተ ማድረግ የነበረባችሁ አይ እዛ ያለው ሰው እዛ ድንበር ላይ ያለው ሰው አገታት የተባለ ሰው ከሱ ጋር ተነጋግሮ ይህ ነገር እንዲህ አይነት መረጃዎች እየመጡ ነው፣ እነሱም እያዳመጡ ይሆናል እኮ ገንዘብ ከሆነ የሚፈልጉት ምንድነው የምትፈልጉት ተብሎ ከነሱ ጋር መነጋገር አይሻልም ወይ? የተላከ ነገር አሳማኝ እንዳልሆነ እናንተም ታዩታላችሁ። ይሄ የታወቀ ነው። እናንተ ራሳችሁ አትክዱትም ይሄን ነገርና ራሱ ይሄ እናንተ ጋር ያለው ማን ነበር ስሙ? ይቅርታ ጅዳ ያለው ማለት ነው። እሱ እናንተ መሆናችሁ እዛ ድንበር ጋር ካለው ሰው ጋር ተገናኝታችሁ እና እናንተ ለራሳችሁ እኮ ሊያሳምናችሁ እኮ ይገባል። አሁን እንደዚህ እየተባለ እየተወራ ያለው ነገር እኮ ከአንድ ሁለት ሶስት እንደዚህ አይነት መረጃዎች ፍንጮች ሲመጡ በህይወት አለች በአይናችን አይተናታል ሲሉ እናንተ ራሳችሁ እንዲያውም ከዚህ መረጃ ነው መቆም የነበረባችሁ። ከዚህ መረጃ ጋር ቆማችሁ ግን ድንበር ላይ ላለው ሰው ምን እንደሚፈልግ ገንዘብ ፈልጎ ከሆነ ብላችሁ ጠይቃችሁ ሐቁን እንዲያወጣ ልጅቷን ወደ ቤተሰቦቿ እንዲያስረክብ ማድረግ አይሻልም ወይ? የኔ ሐሳብ ይሄ ነው። ከተረዳሁት ነገር ይሄ ነው።